አይደለ? እጄን ያሳመምከኝ ነው እንዴ? እያሳመምከኝ ነው። ወይኔ ማንን ነው የምትመታው አንተ? እኔ ስፈቅድልሽ ብቻ ነው የምትሄጂው። ማን ስለሆንክ አንተ? በምናጠራው እናጠራለን። ምንም መደናገጥ፣ ሌላ ነገር አረጋለሁ፣ ሌላ ነገር እንትን አላለሁ ብለሽ ብታስቢው ነግሬሻለሁ። እኔ ነኝ አንቺን መጎዳሽ። ሰማሽ? ሰምቻለሁ። ስለዚህ እየመጣች ስለሆነ ካሜራውንም ቦታ ቦታ ሲይዙት እናንተም መደበቂያ ያስፈልጋል። ያው እንደመጣች ከተደናገጠች እንትና ስለማለት እኔም ራሷ ነው እሷ ነች ትራንስፈር የምታደርገው። እኔ የማውቀው ነገር የለም። ያንቺን ፊርማ አለ ብርክቲ ተናጋሪ ሆነ የኔ የለም እኔ ታለ ይሄ ባዳ ብርክታይት ዳኛቸው አንቺ አይደለሽ? አዎ ነኝ። ስለዚህ እኮ ከኔ ምንድን ነው የምትፈልገው? እኔ ወንድሟ የትብለጥ ወንድሞኝ ነው የምቀርበው። እሷንም ደብቄያታለሁ ከሰዎቻችን ጋር ለማውጣጣት ሞክራለሁ ማለት ነው። እንግዲህ በርክቻለሁ። እና እንዴት ነበር ግን በቀላሉ እሷን ልታስቀጥል የቻልሽ? ያው እኔ ኃላፊም ስለሆንኩኝ። ኃላፊ ነሽ? እሺ ያን ያክል አልከበደኝም። ያው ስለምታሳዝንም ቆየች። እዚህ ሰፈራ እንዴ የለችው? ቆይ ሌላ ቦታ ሄዳ ነው? አይ ትመጣለች። ግን ምንድነው ይሄን ያህል ስራችሁ? አለቃ ነኝ አላልሽም እንዴ? ይሄኔ አለቃም አለቃለሁ አይደለ? ያው ስራ ላይ ደግሞ ኃላፊነት መወጣት አለብህ። አሁን እኔ የለውም በእኔ ብዙ የሚያልቁ ነገሮች አሉ። ማለት እያወራሁሽ ነው አይደለ? ለምንድን ነው ብቻዬን ለምንድን ነው ጥለሽኝ የምትሄጂው? ቆይ ብቻዬን እያወራሁሽ አይደል? ተቀመጭ፣ ነይ ተቀመጭ። እያወራሁሽ አይደል? ተቀመጭ። እያወራሁሽ ትሄጃለሽ እንዴ? ተቀመጭ። ሰውዬ ጤነኛ አይደለም እንበል። ትሰሚኛለሽ? ምንድን ነው የምሰማክ? ሲጀመር ሰውዬ ምን ተቀመጭ። የብዙ ሰዎችን ህይወት አበላሽተሽ ሊሆን ይችላል። የብዙ ሰዎችን ህይወት ግን እንደዛ አይደለም። ሰምኛለሽ? አንቺ ብትፈሪኝ ይሻላል። በእናንተ እጅ ነው የተገደልኩት። እኔ ምንም ማውቀው ነገር የለም። እኔ ስጀመር ማንንም አልገደልኩም። እኔ ሰው ገዳይ አይደለሁም። በቃ እኔ የማደርገው ገንዘብ ነው። እሷ የምትፈልገው እኔ እፈርምላታለሁ። ሌላ ነገር እኔ ጋር ምንም ያየይዘው ነገር የለም እኮ። የምታውቂው ነገር ተናገሪ። ለምን እንደዚህ ድርቅ ትያለሽ? በቃ ሁሉም ነገር ደርሰውብናል። ጊዜ መግደል ነው የሚሆነው። ማንን ነው የምትመታው አንተ? እኔ ስፈቅድልሽ ብቻ ነው የምትሄጂው። ማን ስለሆንክ አንተ? ሰላም እንደምን አላችሁ ክቡራን ተመልካቾቻችን። እንግዲህ ሴትዮዋን ማለትም ብሩክታይትን ማግኘት ስላለብን እሷ ቤት እንድትጠራት ነው ያደረግነው። እሷም እንድትደውልላት ነው ያደረግነው። ለምን ውጭ ላይ ወይም ደግሞ ሌላ ቦታ ከምናገኛት እዚሁ ብናወራት ይቻላል በሚለው ነው። ሁሉንም ነገር በደንብ ማጣራት ስላለብን ስለዚህ ያለውን ነገር እንቺም ስደውልልሽ ሳትደናገጪ ቅድም እንደተነጋገርነው ስላመመኝ መምጣት አልችልም አይደል ያልሻት። ስለዚህ ነገሮችን ስትመጣ እኛ በምናጠራው እናጠራለን። ምንም መደናገጥ፣ ሌላ ነገር አረጋለሁ፣ ሌላ ነገር እንትን አላለሁ ብለሽ ብታስቢው ነግሬሻለሁ። እኔ ሁሉንም ነገር እንድደግፍሽ የምትፈልጊ ከሆነ ለእኔ ሁሉንም ነገር በደንብ ካልሆነ ደግሞ ከነሱ የባሰ እኔ ነኝ አንቺን የምጎዳሽ። ሰማሽ? ሰምቻለሁ። ግን በቃ እንደነገርኩ ነው። እኔ ሙሉ ለሙሉ ማውቀውን ነገር ነግሬሃለሁ። እንድትረዳኝ እንድትተባበረኝ ነው እየለመንኩ ያለሁት። አሁን እሱን ነግሬሻለሁ። እሱን መሆን ያለበት በሕግና በስርዓት ይሆናል። ግን ደግሞ ቃል የምገባልሽ ምንም የተለየ ጉዳት እንዲደርስብሽ አላረግም። ግን ሁሉም ሰው ለወንጀሉ የእጁን ያገኛል። በወንጀልሽ ላይ የሚገባሽን ቅጣት ለማግኘት ምንም ከለላ የማደርግልሽ ነገር የለም። ይህንን ዋሽቼ በውሸት ቃል ሊገባልሽ አልችልም። መታሰር ካለብሽ ሊፈረድብሽ የሚገባ ከሆነ እኔ ምንም የሚመለከተኝ አይሆንም ማለት ነው። ግን በቤተሰብሽ ጉዳይ ደግሞ እኔም የምደግፍሽን የማግዝሽን ነገር አግዝሻለሁ። ሰማሽኝ? ስለዚህ እየመጣች ስለሆነ ካሜራውንም ቦታ ቦታ ሲይዙት እናንተም መደበቂያ ያስፈልጋል። ያው እንደመጣች ከተደናገጠች እንትና ስለማለት እኔም ያው ራሴንም ቀይሬ ብተዋወቃት ምንም እንትናል ቀለል ልናደርገው እንችላለን። ብቻ ካሜራውን ደብቁት። እሺ እንግዲህ ክቡራን ተመልካቾቻችን ሁሉንም ነገር አዘጋጅተናል። ሰዎቻችንን በየቦታው
መድበናል። እንግዲህ እሷም እየመጣች ግቢን እየገባች እንደሆነ ተነግሮኛል። ካሜራም ደብቀናል። እንግዲህ እኔ ወንድሟ የትብለጥ ወንድሟ ሆኜ ነው የምቀርበው። እሷንም ደብቄያታለሁ ከሰዎቻችን ጋር። እዚህ ስትመጣ ወንድሟ ሆኜ ቀርቤ ሁሉንም ነገር ለማውጣጣት ሞክራለሁ ማለት ነው። እንግዲህ በር ላይ እንደደረሰች ሰዎች ይጠቁሙኛል ማለት ነው። አብራችሁን ቆዩ። ሰላም ነው? እንዴት ነሽ? የለችም እንዴ? እሷ ደውላለች ነው ለጣውን ሱቅ ወጣ ብላለች፣ እመጣለሁ ብላኝ። ደህና ነሽ? እኔ እኮ ቁልፍ አለሽ እንዴ? ያው ጓደኛዬ ትመጣለች ብላኝ። አንተ ማን ነህ ሲጀመር? ወንድሟ ነኝ። እንደንተ አይነት ወንድም የላትም አላውቅም እኔ። አዎ ማለት ወንድም ማለት ቀጥታ የእናቴ አባት ሳይሆን ያጎቷ ልጅ ነኝ። እሺ ነይ ተቀመጭ አለች። ነግራኛለች፣ ጓደኛዬ ትመጣለች እና ከመጣች ያጫወትካት ጠብቀኝ ብላኛለች። ነይ እንዴ መጀመሪያ ራስህን አስተዋውቀኝ። ትንሽ ከክፍለ ሀገር አሞኝ ነው ለሕክምና የመጣሁት እና አሁን እኮ የሆነ ነገር ልስራ ብላ ጓደኛዬ ትመጣለች ተቀበላት ብላኝ ነበር እና ነይ ተቀመጭ። ይዞሽ አትፍሪ፣ ተቀመጭ ነይ። እኔ ትንሽ ከክፍለ ሀገር አሞኝ ነው እና የመጣሁት ለዛ ነው ትንሽ ማስክ የማደርገው። አሞኝ ነው ለሕክምና እሷ ጋር። አይ ትንሽ ቅርብ ነው የገባሁት እና ከሕክምና ትንሽ ረፍት ላድርግ ብዬ ነው። መተኛት አልፈለኩም። ነይ ተቀመጭ። አይ የለችም አልኩሽ እኮ ሱቅ ነው ሄደችው። ነይ ተቀመጭ። እንዴት ደውላ አሞኛል ብለኛለች እኮ። ምን ነው? አዎ እሷም አሟታል። በቃ እኔንም እንትና እያለች በቃ በጣም እሷም ከባድ ሁኔታ ላይ ናት። ግን እኔ ስመጣ ደግሞ እንደምንም በቃ ተነስታ እየተንቀሳቀሰች ነው እኔን ለመንከባከብ። እዞች ነይ ተቀመጭ። አይ ችግር የለውም እኔ እቀመጣለሁ። ተቀመጥ አንተ። ነግራኛለች እኮ ጓደኛዬ ትመጣለች እና ተቀበላት እያጫወትካት ጠብቀኝ ብላኛለች። አሞኛል እኮ ነው። ድምጿ ራሱ እኮ ስታወራኝ ልክ አልነበረችም። እንዴት በዚህ ሱቅ ልትሄድ ቻለች? ወይም ደግሞ ውጭ ልጠብቃት? አይ ችግር የለውም አልኩሽ እኮ ተቀመጥ። ችግር የለውም ኧረ ይከብደኛል። እንዴት እንደዚህ ይሆናል? አይ ችግር የለውም ተቀመጭ። ነግራኝ እኮ ነው ግዴታ። እኔን ያው ምንም ከነጋም ቁርስ አልበላንም እና የሆነ ነገር ገዝቼ ልምጣ ብላ እንደምንም ነው በቃ ተነስታ የወጣችው እንጂ እሷንም እያመማት ነው በጣም። አሁ እንግዲህ እንግዳ ሲመጣብሽ ከባድ ነው። እኔም ማረገው ሲጠፋኝ ነው እንግዲህ አንዳለችኝ ዘመዴ እዚህ እሷ ናትና እና ስልኩን ለምን ሳላ እንደዚያ ያስከው? አይ ስልክ አይ ዝም ብዬ እንዲሁ እጄንም ነው እና ትንሽ እያረስኩኝ እርሻ ላይ ወድቄ እጄም በቃ እንደዚህ ነው አሁን። እጄም ምንም ከዚህ ጋር ተያይዞ ይሄኛው አካሌ ምንም ነው በቃ የለውም ነው የምልሽ እና ስብርብር ያደርገኛል። በቃ ምን ልበልሽ በቃ ማመኝ ቦታ የለም። ቀይቼም አሁን እንደዚህ እንትና ማለት ማጠፍ ምናምን አልችልም። ይሄኛው እንደዚሁ ነው የሚቀመጠው። እዚህ እንትናም ሲይዛው እንደዚህ ነው በቃ የምጠቀመው። እንደዛ ካልሆነ አይ ችግር የለውም። ወደዛ ጠጋ በልና ተኛ። አይ ችግር የለውም። እስክትመጣ አላጫውትሽና እሷ ስትመጣ ትጫወታላችሁ። እኔም አረፍ እላለሁ። አይ ችግር የለውም። እኔ እጠብቃታለሁ ስለምትመጣ። ችግር የለውም። ይደብርሻል? አይ አይደብረኝም። ተኛ እረፍት አድርግ እና ግን ቤት ዳል ዛሬ እኮ ጠዋት ወስዳኝ እዛ ነው በቃ በጠዋት ሳይነጋ ነው ላይድ ነው ለታክም የመጣው እና ምንድን ነው አሉክ? ያው እሱ ገና ነው ምርመራ አልደረሰኝም። ግን ያው ጓደኛዬ ትመጣለች ጥሩ ሰው ናት ብላኝ ነበር ትብለጥ። እውነትም ጥሩ ሰው ነች። ለሰው ታስቢያለሽ። እንደዚህ ለሰው የሚጨነቅ ሰው እኮ አይገኝም እኮ በዚህ ጊዜ። ጊዜው ተበላሽቷል አይደለ? አይ ጥሩነት እኮ ለራስ ነው ሲጀመር ለማንም አይደለም። አንድ ላይ ምን እንደምትሰሩ ነግራኛለች። ምንድን ነው የምትሰሩት? ምን አቃል እንዴ ማለት የት ነው የምትሰሩት ማለት ነው? ከሷ ጋር ያው ማታ ደክሞኝም አሞኝ ስለመጣው ምንም አልተጫወትንም። ትናንት ማታ ነው የመጣሁት እና እነሷ ትነግራለች ምን እንደምንሰራ። አዎ እሷማ ትነግረኛለች። ያው ለጨዋታ ያክል እየተጫወትን። አይ እኔ እኮ ደግሞ ትንሽ እረፍት አድርግ ብዬ ነው። ችግር የለውም ችግር የለውም። ያው እየተጫወትን እንጠብቃት ብዬ እኮ ነው። እና ክፍለ ሀገር እንዴት ነው ታዲያ? ክፍለ ሀገርማ ምን ያው ክፍለ ሀገር ነው። እናንተ የከተሜ ሰዎች ነገሩን እንጂ እዛ ምን ይወራል ብለሽ ነው። እዚህ እንዴት ነው የአዲስ አበባ ህይወት? አዲስ አበባ ምንም አይልም። እስኪ እኔም ከዚህ በኋላ ወደዛ መመለስ አልፈልግም። እንደነገርኩሽ የታመምኩትም እርሻ ላይ ነው እና እኔም እዚሁ ነው በቃ ስራ ፈልጌ መኖርን የምፈልገው ካሁን በኋላ። ስራ ካገኘው እንዴት ነው እናንተ ጋር ስራ አገኛለሁ በማርያም ምንም ቢሆን እሰራለሁ። እኔ ምንም ቢሆን ይኸው ጽዳት ይሁን
አትክልት መኮትኮት ይሁን ምንም ስራ ከተገኘ ስራ አለ። እኮ እንደዚህ አይነት ነገር የአትክልት መኮትኮት የሚባል ነገር የለም እዚህ። እሺ ስራ ካገኘ ልንፈልግልን እንችላለን። ንገራት ለእህትም ደግሞ ይሻል መጀመሪያ ደህና ሆነ ማለት አንቺ ነሽ ብዙ አመት ሰርታለች፣ እኔም በእሷ ነው የተቀጠርኩት ብላኛለች ስራውን። ያው እኔ ለእሷ ብዙ ዋጋ ከፍዬላታለሁ። ያውን እግዚአብሔር ይመስገን እዚህ ደርሳለች። እንዴት ነው የተዋወቃችሁት? በጣም የሚገርም እኮ ነው። በቃ ሰው እግዚአብሔር ከሀገርሽ ስትወጪ ሰው ያስቀምጥልሻል ብዬሽበት። እንዴት ነው የተገናኛችሁት? በአጋጣሚ ነው ከእሷ ጋር የተዋወቅነው። ጥሩ ሰው ነች ነገር እና ማዘር ከክፍለ ሀገር መጣ ነበረ። ቤተሰቦቼ ክፍለ ሀገር ናቸው። የክፍለ ሀገር ሰው ነሽ አንቺም? እሺ። ግን እዚህ ነው ያደግኩት እኔ ከእህቴ ጋር ነው ያደግኩት እና እዛ ራሴን ቻልኩ ምናምን ነገር ማዘር ለማየት መጣች እና ትንሽ ቆይታለች። አይሚን 2 ወር ነው ከኔ ጋር ማለት ነው። እና እኔ ስራ ነው ጧት ወጥቼ ማታ ነው የምገባው። ብቻዋን ቤት ሲደብራት ለምን ሰራተኛ ለመጣም ቡና የምታጠጣት ምናምን ብዬ አሰብኩና ደላላ ጋር ሄድኩ። ሲሄድ ትብለጥን አገኘኋት እና በጣም ነበር ያሳዘነች። በቃ አይደለ የሆነ በጣም ከፍቷት ነበር ምናምን። ከዛ አዋራኋት ምናምን እና ያለቀሰች ነው እንደውም ያዋራችኝ ምናምን። ከዛ እንደዚህ ከክፍለ ሀገር መጥቼ ምናምን አለች። ከዛ ደግሞ የቤተሰቦቿም ታውቃለህ መቼም አንተ ብዬ አስባለሁ እና የድሃ ልጅ ነች ምናምን ነገር እና ኑሮ ለማሸነፍ ነው እዚህ የመጣች። እዚህ ደግሞ ስራ አላገኘችው ምናምን ነገር። ከዛ ታዘነችኝና ትምህርት ተምረሻል ነው ምናምን ስላት እኛ ጋር እንድሰራ ፈልጌ ማለት ነው። አካውንቲንግ ነው ተመረቁት ምናምን አለች። አካውንቲንግ ተምራለች ማለቴ ተምራ እዛ እኔም እዚህም ትንሽ አስተማርኳት ማለት ነው። ምን አስተማርሻት? እንድጨርስ አደረኳት ዲግሪ እንድትይዝ ማለት ነው። እየተማረች ነበር? እዚሁ እየተማረች እኔ አላውቅም ነበር። እሺ ስለስቼ ይሆናል። እሺ ከዛ እንደዛ አድርጌ ከኛ ድርጅት ውስጥ አስቀጠርኳት ማለት ነው። እና አሁን ያለችበት ህይወት እንደምታየው በጣም ደግ ሰው ነች። ቤተሰቦቿን ታግዛለች። እግዚአብሔር ይባርክሽ እናትሽንም ይባርካቸው። ያው በእነሱ መንገድ ነው እንደዚህ ልትሆኝ የቻልሽው ልትሄጂ የቻልሽው እና አንቺ እንግዲህ አንቺ ደግነት ደግሞ ለእህቴም ጥሩ ህይወት አመጣ። እኔም ደግሞ ይኸው በእሷ እንዳርፍ አደረገኛል ዛሬ። እሷ እዚህ ባትኖር በየአልጋው ብር አውጥቼ እንከራተት ነበር። እሷ እዚህ በመኖሯ ግን ይኸው አረፍ ብዬ የምፈልገውን እየበላው አንድ ቀንም ብትሆን እንግዲህ እኔም ጥሩ ህይወት እየኖርኩ ነው። በዚህ በጣም ነው ደስ ያለኝና ግን እንዴት ነው ድርጅት ውስጥ አንቺ እንዴት ነው በቀላሉ ምንም ቢሆን እኔ ደግሞ ቀለምም ቆጥሬያለሁ ምንም ቢሆን እኔ ጥሩ ትምህርት ነበረኝ። ያው እንግዲህ ስራም ሲጠፋ ነው ወደ ክፍለ ሀገር ገብቼ እርሻውንም ቤተሰቦቼን በማገዝ ቤተሰቦቻችን ምንም አይሉም በእርሻ እና ትንሽ ያው የገጠር ሰው ታውቂያለሽ ምንም ብር ቢኖረው በዛ ነው እንጂ እኔም ትንሽ የቀለም ትምህርትም ነክቻለሁ። እና እንዴት ነበር ግን በቀላሉ እሷን ልታስቀጥል የቻልሽው? ያው እኔ ኃላፊም ስለሆንኩኝ። ኃላፊ ነሽ? እሺ ያን ያክል አልከበደኝም። ያው ስለምታሳዝንም ሲቀጥል የኛ ድርጅትም የተቸገሩ ሰዎችን ማገዝ ስለሆነ እንጆ ብለሽኛል። ምንም አልከበደኝም ነበረ በሰዓቱ። እሷን ከዛ ነገር ማውጣት ነበረ ህልሜ። አሳክቻለሁ። አሁን ላይ አሪፍ ነን አለችው። የሚገርም ነው። እና ገና ወጣት ነሽ እና ቆንጆ ነሽ። እንዴት ነው ታዲያ ትዳር ጉዳይስ ጮኛ ነገር? ያው እሱ እንኳን ገና ነው እንግዲህ እንፈልጋለን። ያው እንግዲህ እንደዚህ የከተማ ሰዎች ጠንክራችሁ አንቺ እንግዲህ የክፍለ ሀገርም ሰው ብትሆኝ የክፍለ ሀገር ሰው አትመስይም። እኔ እዚሁ ስላደግኩኝ ያው አሁን ራሱ ቸኩላለሁ። የሚገርምህ ስራ ትቼ ነው የመጣሁት። ትመጣለች። ያው እስከዛ እኮ እንጨዋወት ብዬ ነው ትመጣለች። እኔ እንጃ እንግዲህ የምትፈልገውን አታ ይሆናል እንጂ እስካሁን የት ነው ሱቅ ነው ሄደችው ነው አልከው? ሱቅ ነው የሆነ ነገር ገዝቼ እመጣለሁ ለምግብ የሚሆነንን ነው ያለችኝ እንደነገርኩሽ። ቆየች እኮ ታዲያ ትንሽ ነገር ነው እና እዛ የቀመስነው እንጂ ምንም እኔ ደግሞ ቸኩላለሁ። ስራ ትቼ ነው የመጣሁት። ያው እሷ እንደነገርኩ ለሷም አልሆነው ነገር ስለሌለኝ ነው እንጂ እቸኩላለሁ። ምን እስክትመጣ ከኔ ጋር እንጫወት ብዬ እኮ ነው። አይሻልም? ኧረ እንደ እያጫወትኩ እኮ ነው። ያሽኮረመምከኝ ነው ደግሞ። ኧረ ምን አድርጌ ነው የማሽኮረመምሽ? ደግሞ ቆንጆዬ ነህ። አመሰግናለሁ። እና በቃ እኔ ሊድ ወይም በኋላ እመጣለሁ። ኧረ እስክትመጣ እኛ እንጫወት፣ ችግር የለውም ትምጣ። አይ እኔ ስራ ትመጣለች እኮ ወይ ትንሽ ከቆየች ደግሞ ስልክ ይዛ አልወጣችም መሰለኝ። ቅድም ቻርጅ ላይ ሰካለሁ ብላኝ ነበርና
በቃ ስልኳን ታን እንደወጣችሁ ተምጣ ችግር የለውም። ስለሚቸኩል እኮ ነው። ለምን ነበር የፈለግሻት ግን? አይ እኔማ ፈልጋት አሞኛን ስላለች ነው የመጣሁት። እዛ ደግሞ የሆነ የምናወራው ነገር አለ ከእሷ ጋር እና የሚያልቅ ስራ አለ። ችግር የለውም ትመጣለች። ያው እስከዛ እንጨዋወት። እየተጫወትን ነው። እኔ ስለቸኮልኩ እንዳልኩሽ እንግዲህ እኔም ያው ስራ መፈለጌ አይቀርም ወደዚህ። እናንተ ጋር ስራ ከፈለጋችሁልኝ ቦታ ተቀራርበን እንሰራለን። አረ ስራ ፍላጎት ካለ ከምን ችግር አለ? እናንተ ጋር ስራ ይፈልጋሉ። አይጠፋም። ይኖራል። አይጠፋም። ከተማርክ ደግሞ እኔ ያክል የሚከብድ ነገር እንዳልኩሽ እኔ ራሱ የሚገርምሽ በማኔጅመንት ዲግሪ አለኝ። የሚገርምሽ ማስተርሴን ሁላ ጀምሬ ነው እንዳልኩሽ። ያው በቀላሉ ስራ ማግኘት ስላልቻልኩኝ ጥሩ ነጥብ ነው ላይ ነበረኝ። ትንሽ ቤተሰብም በእርሻ ደህና ስለሆኑ ግዴታ እነሱን ማገዝ ነበረብኝ። ብዙም በእውነቱ ቀጥዬ አልፈለኩም ስራ። የተለያዩ ድርጅቶች በቀላሉ መግባት ይችል ነበረ። አሁን ላይ ግን ሳስበው ቤተሰብ ርቀሽ ማገዝ ይሻላል ብዬ አሰብኩኝ። አይ ሲጀመር ጥሩ ሙያ እኮ ነው አለ። ይህ ሙያ ደግሞ አይጠፋም። ሆቴል ላይ ብዙ እድል አለ መስራት እና አሪፍ ሙያ ነው አለ። ስራ ካገኛችሁልኝ ደግሞ እናንተ ጋር ገባለሁ። አረ ችግር የለውም። የተማረ ሰው እናስገባለን፣ እኛም እንፈልጋለን። እና ምን ያህል እና በቃ እኔ ልሂድ እና ወይም በኋላ እደውላታለሁ። አሁን ስልኳም እዚህ ስለሄደች ልሂድ። እኔ እዛ መጨረስ ያለብኝ ነገር ችግር የለውም። ትመጣለች አልኩሽ እኮ ማለት ትመጣለች። እስከዛ እንጨዋወት። እረፍደብኝ። አንተ አልተረዳኝም መሰለኝ። ተቀጥራ ስትሰራ ከባድ ነው። አለቃ አለ። የእኔ አለቃ ይጮህብኛል። እሱ እኮ ተረድቼሻለሁ፣ ግን ያው እንድንጨዋወት ይሻላል ብዬ ነው። ትመጣለች እሷ፣ ችግር የለውም። ቆየች እዚህ ሰፈራ እንዲህ ሄደችው። ቆይ ሌላ ቦታ ሄዳ ነው? አይ ትመጣለች። ግን ምንድን ነው ይሄን ያህል ስራችሁ? አለቃ ነኝ አላልሽም እንዴ? ይሄኔ አለቃም አለቃ አለው አይደለ? ይኸው ስራ ላይ ደግሞ ኃላፊነት መወጣት አለብህ። አሁን እኔ የለውም በእኔ ብዙ የሚያልቁ ነገሮች አሉ። እንደማሁን ከስተመር መጠራሱ ሊያጠቅች ምን ማነው ዛሬ ተረኛው? የምን ተረኛው? አይ ማለቴ ዛሬ ግን ትንሽ ያማዋል በል የሆነ አለ አይደለ? ልክ አይደለም። የሆነ መሙ ነው አላውቅም። የሆነ እየቃዠ ነው ምናምን ነገር እና እረፍት አድርግሽ ወንድሜ መጥቼ እጠይቃለሁ። አይዞክሽ። ምን ማለት ነው? አይ ልሂድ። ለምን እኔንም ብቻ ይጥለሽኛል? ስራ ስላለኝ ይረፍድብኛል። ኧረ ተይ ተቀመጭ ነይ። ሰው አለ እዛ ከስተመር ቁጭ ብሎ እኔን እየጠበቀ ነው እና ወንድሜ እናወራለን። አይዞክሽ። ስትመጣ ትሄጃለሽ። ቁጭ በይ። አንተም እረፍት አድርግ። እኔ ልሂድ። ይሄኔ ትመጣለች። በቃ ተቀመጪና ትንሽ ብቻ አውርተን ትሄጃለሽ። አረ ወንድሜ እኔ እቸኩላለሁ። አልተረዳኝም መሰለኝ። ልሂድ። አንተም እረፍት አድርግ። ሲቀጥል ደግሞ እንቅልፍ አልጨረስክም። አይሚን አለቅም የሆነ ቅዠት የቃዥ ነው አላውቅም። ነገሮቹን እንዲና እንዲ ያረክ ነው እና ቸው። እሺ ኧረ ነይ እንቀበል። ኧረ ወንድሜ እንዴ ጤነኛ አይደለም እንዴ? ቆይ እኔ ስራ ገባለሁ እና ብትገቢስ? ጭራሽ የተቆጣ ማለት እያወራሁሽ ነው አይደል? ለምንድን ነው ብቻዬን ለምንድን ነው ጥለሽኝ የምትሄጂው? ቆይ እንዴ ብቻዬን እያወራሁሽ አይደል? ተቀመጪ። ነይ ተቀመጪ። እያወራሁሽ አይደል? ተቀመጪ። እያወራሁሽ ትሄጃለሽ እንዴ? ተቀመጪ። ያማል እንዴ? ከብት ይሆናል። ነይ ተቀመጪ። ተቀመጪ። ያማል እንዴ? ልቀቀኝ እንዴ? ጀን ያሳመንከኝ ነው ማለት ሲጀመር። አንተ ቆይ ከአቅ ግንባር ማለት ተቀመጪ። ስለምን ነው ያወራለው? ሰውዬ ጤነኛ አይደለም እንበል። ትሰሚኛለሽ? ምን እንደምሰማክ ሲጀመር አንተ ማነክ? ነገርኩሽ እኮ ከሀቅ ግንባር ማለት። ከሀቅ ግንባር ማለት አልገባኝም። ለሀቅ የቆምኩኝ ሰው። ሀቅ ምንድን ነው? ስራ ብለሽ የምትቸኩይው ያው ወንጀላችሁን ነው። ሰውዬ ያማ እንዴ ምን እያልክ ነው? አዎ ስለ እውነት ያመኛል። እንዳንቺ አይነት ወንጀለኞች ሳይ ያመኛል። ማን? እኔ ወንጀለኛ? አላወቀኝ መሰለኝ ማን እንደሆንኩ። ተይ እንጂ። ወዴት ደግሞ ይሄ ስራ ፈት ነው። እሺ ምን ላይ ፈለከው? ስለ አንቺ ሁሉንም ነገር አውቃለሁ። ምን እንደምታውቀው? ስለ ስራችሁ ማለት ስለ ስራችሁ አንድ ነገር ከማን ጋር እያወራን እንደሆነ ግን ታውቃለህ? ማወቅ አይጠበቅብኝም። አንቺ እኔን ብታውቂ ይሻል ነበር። አንተ ማነክና?
ጀመር እንዳንተ አይነት ሰው ታይፕ አይደለም፣ አይመጥነኝም። ገባካ እንጂ በጣም ነው እንደምስቀው። ልንገርሽ ምንም ወንድም የሚባል ነገር የለም እዚህ ጋር ማለት። አዎ ያንቺ ሲጀመር ሰው የምን ያፈርስ ነይ ልቀቀኝ እንዴ! ሰምኛለሽ ሰምኛለሽ አይደለ? እጄን ያሳመምከኝ ነው እንዴ? እያሳመምከኝ ነው። ወይኔ ሰምኛለሽ? ሰውዬ ምን ነው ጤነኛ አይደለም እንዴ? ማንን ነው የምትመታው? አንተ እኔ ስፈቅድልሽ ብቻ ነው የምትሄጂው። ማን ስለሆንክ አንተ? ከአቅ ግንባር ስለሆንኩ። ስለምን አቀ ግንባር ነው የምታወራው? ሰምኛለሽ? አንቺ እንዴ ስልቀቀኝ! ያሳመምከኝ ነው። ምን እያደረክ ነው ሲጀመር አንተ? ቆይ አዎ ጓደኛሽ የአንቺ ባሪያ ራሱ በእኔ እጅ ነው ያለችው፣ በእኔ ቁጥጥር ስር ማለት። ነገርኩሽ። ስለምን ቁጥጥር ነው? ስለምን ነገር ነው የምታወራው? ሁሉንም ነገር ነግራኛለች፣ ስለ ስራችሁ ሁሉንም ነገር። ማን ትብለጥ? አዎ መስለኛል ጤነኛ አይደለም። ትሰሚኛለሽ? ይኸውልህ የምትለው ነገር እኔ አልገባኝም። ገባካ? እኔ ሀቅ ግንባር ወንጀለኛ ምንድን ነው? እኔ አልገባኝም። ስለምንድን ነው የምታወራው? ልንገርሽ፣ ሰዎችን ተመለምላላችሁ፣ ተቸግረው ከክፍለ ሀገር ወጥተው ከየቦታው ህይወታችንን እንለውጥ፣ እንስራ፣ እንለወጥ፣ ቤተሰባችንን እንለውጣቸው፣ ህይወታችን ይቀየር ብለው የሚንከራተቱትን ሰዎች በስራ ሰበብ ታግታላችሁ፣ እስረኛችሁ ታደርጋላችሁ። ከዛ በኋላ መፈናፈኛ ወይም ደግሞ የሚሄዱበት አንዳች መንገድ እንዳይኖራቸው ነው የምታደርጊው። ቆይ ምን እያልክ ነው? እኔ ስጀመር እሷን ስላገዝኳት ነው? ተርባ ስላነሳኋት፣ ምበለው ስለሰጠኋት፣ ምጠጠው ስለሰጠኋት ጭራሽ እኔን? ችግር የለውም እረዳለሁ። ሰው ገንዘብ ካስፈልግ የምትፈልገውን ገንዘብ ጠይቀኝ። ገንዘብ ልትሰጪ? አዎ እሰጥሃለሁ። ቸግሮ ሊሆን ይችላል፣ ወንድ ልጅ ነህ ምናምን፣ ለመለመን ሊከብድ ይችላል። ያው የተማርኩም ስለሆነ አንደርስታንድ አደርጋለሁ። ገባካ? ስለዚህ አንተና እኔ እናወራለን። እናውራ? ደስ ይለኛል እኮ። ስለዚህ ማውራት ያለብን ነገር አንተና እኔ ብቻ ነው የምናወራው። እንዲህ ሲጀመርም እኮ እኔና አንቺ ብቻ ነን እያወራን ያለን። አዎ ግን እንደዚህ ከአንተና ከእኔ ውጭ ሌላ ሰው ጋር መድረስ የለበትም። ምን ታደርጊልኛለሽ? የምችለውን ያክል አደርግልሃለሁ። ገባካ? ደስ ይለኛል በጣም። ስለዚህ በቃ የምትፈልገውን ነገር ጠይቀኝ፣ እናውራ ምናምን ነገር። እኔ ደግሞ እረዳለሁ፣ ወጣትም ስለሆንኩ ረዳኛ። ስለዚህ ከኔ ጋር ወዳጅነት መፍጠር ትፈልጊያለሽ? ከዛ በፊት ሁሉንም ነገር እንድትነግሪኝ ይፈልጋለሁ። ማለት ምንም የለም፣ እንደነገርኩ ነው። እሷን ረዳዋት ምናምን ነገር ገባክ? እሷንም እንዳገዝኳት ላግዝህ እችላለሁ። መስራት ከፈለክም ላስቀጥለው እችላለሁ ስራ። ሌላ ነገር ግን የለም። ማለት ከአንተ የምደብቀው ነገር የለም። ጓደኛ እንድትሆን እፈልጋለሁ። ኧረ እኔን ጓደኛሽ ልታደርጊኝ ትፈልጊያለሽ? ይደብረዋል? ኧረ አይደብረኝም። በፈቃደኝነት ነው። ካልደበረክ ፕሮሚስ። እንደዚህ ነው ሌሎቹን የምታታልያቸው? ማለት የምን ማታለን ነው? ልቀቂኝ። ምን እያልክ ነው? እኔ እኮ በስነ ስርዓት እያወራሁ ነው ያለሁት። ሲጀመር እያማለልሽኝ። ምንም እያማለልኩ አይደለም። ይሄ ወጥመድሽ ነው። ስለምን ወጥመድ ነው የምታወራው? እኔ ላግዝ ባልኩ። ሰምኛለሽ? ድሮም ክብር አይወድላችሁም እናንተ። ሰምኛለሽ? አትጮብኝ። መጀመሪያ ለሰው ሪስፔክት ይኖር። በስነ ስርዓት አናገረኝ። እኔ በስነ ስርዓት ነው አንቺ ክብር የሚገባሽ ሰው አይደለሽም። እኔን አታውቀኝም። ለዛ ባጭው የተሻለ ይሆናል። አላውቅሽም። እንደዛ ነው የምታስቢው? ነገርኩሽ እኮ ጓደኛሽ ምንም ዝምድና ምናምን እሷን ተዋት። በቃ እኔ እናንተ እናወራ። በቃ ተዋት። እሷን አልኩ አይደለ እንዴ? ለምንድን ነው የሆነ ነገር አድርጌላታለሁ ለእሷ፣ ግን ይኸው ካደችኝ ማለት ነው። እሷ ደግሞ ስለ ካደች እኔ ምንም ነው ማውራት ያለብኝ ከእሷ ጋር አወራለሁ። ምንም አይነት ወንጀል የለንም። ምንም አይነት ወንጀል አልሰራንም። ተረዳይም ፕሊስ ቤብ። ምን ነው ደበረክ? እኔ እኮ በፍቅር እያወራሁ ነው። ቆይ ምን ነው? አትቆጣ። ተቆጣውሻ? አው ገና ከዚህ የበለጠ አደርግብሻለሁ። ሰምኛለሽ? ቆይ ምንድን ነው? ሆረር ነህ እንዴ? የሆነ ሳሌ ትቀየራለህ፣ የሆነ ሳሌ ደግሞ አሪፍ ትሆናለህ። ምን አይነት ጸባይ ናልክ? እኔ
በአንቺ ድራማ የምሸነፍ ሰው አይደለሁ። ድራማ እኔ አንተን ትሪት ባረኩ ድራማ ላግዝ ባልኩ ገንዘብ እኮ ነው አባቴ። ለገንዘብ ስትል ምን ልታደርግ ትችላለህ? ስለዚህ ለገንዘብ ብለሽ ነው ማለት ነው ይሄንን ሁሉ ያደረግሽው? ምንም ነገር አላደረኩም። እኔ ሰርቼ ነው ግን ላግዝ እያልኩ ነው። አንተን ደግሞ ሰሚኛለሽ? ገባካ? ሰሚኛለሽ? እየሰማሁ ነው። ብሩክታይት አቤት። ሁሉንም ነገር ስላንቺ አውቃለሁ። ምንም ስለኔ የምታውቀው ነገር የለም። ምንም ማለት ምንድን ነው? ወንጀለኛ አይደለሁም። ንጹህ ሰው ነኝ። ጀግና ሴት ነኝ። በራሴ የምተማመን ሰው ነኝ። ገባካ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ትብለጥ ሁሉንም ፋይሎቻችሁን ሰጥታኛለች። ትብለጥ ሁሉንም ፋይሎቻችሁን ሰጥታኛለች። ምንም ፋይል የለም። ከዛም ምንም አይነት ፋይል የለንም። ይቅርታ ወንድሜ። እየሰማሽኝ ነው? እየሰማሁ ነው። ግን ደግሞ እቺ ትብለጥ የምትባለው አንደኛ ጤነኛ አይደለችም፣ ሁለተኛ ደግሞ ያማታን። እሱን ድራማሽ እሱን ተይ። ሰሚኛለሽ? እሱን ተይ። ሁሉንም ነገር አንቺን ከአንዳንድ ወይኒ ቤት ሊከትሽ የሚችል መረጃ ነው ያለው። ወይኒ ቤት ጭራሽ ነው ማን እንደሆነ ካላወቀኝም ማለት ነው። ወይኒ ቤት ስለዚህ ከማን ጋር እያወራ እንደሆነ አላወቅም። በኋላ የሚቆጭን ነገር እንዳታረግ። ገባካ? ስለዚህ ፍቅር እያናገርኩ ነው። ያስፈራራሽኝ ነው? አይ እያስጠነቀቅኩ ነው። ባላረግስ ማለት ባልጠነቀቅስ ምን ልታመጪ? እሱን በቦታው ሆነ ያኔ ታወራለክ። ገባካ? ሰሚኛለሽ? የብዙ ሰዎችን ህይወት አበላሽተሽ ሊሆን ይችላል። የብዙ ሰዎችን ህይወት ግን እንደዛ አይደለም። ሰሚኛለሽ? አንቺ ብትፈሪኝ ይሻላል። አንቺ ብትፈሪ ማን ስለሆንኩ ነው አንተ የምፈራ? ሲጀምር አንተ ማንክና ሀቅ ግንባር ነኝ። የምን ሀቅ ግንባር? ሀቅ ግንባር። አዎ ለሀቅ ደግሞ እኔም ለሀቅ ነው የምቆመው። ገባካ? ለዛ ነው ማትረባ ያገዝኳት። ለዛ ነው? አዎ ለዛ ነው። አስገቡልኝ። ትምጣ እንደውም ፈልጋታለች። አመዳ በጣም ነው በራስሽ የምትተማመኘው። ምንድን ነው? ዞር በል ልቀቀኝ። ከእሷ ጋር ነው የማወራት። ተቀመጪ። ልቀቀኝ። አትንከኝ። ምን እየሆንሽ ነው? ተረጋጊ። ዝም በይ። ቆይ ምን እያደረግሽ ነው? ምን አደረግኩ? እኔ ባበላው ባጠጣሁሽ? እኔ ምንም አደረጋለሁ። ደግሞ ትሰቃለች። እንዴት ውሻ እገልሻለሁ። አንቺንማ እገልሻለሁ። ሰሚኛለሽ? ተቀመጪ። አንቺ ተቀመጪ። ሰሚኛለሽ? አንቺ ሴትዮ ምንም አይመለከትም። እኔና እሷ ማለሽ ሁሉም ነገር በካሜራ እየተቀረጸ ነው። ምን እያደረክ ነው? ገና እገልሻለሁ። አላወቅሽኝም ማን እንደሆንኩ ማለት ነው። ሰሚኛለሽ? አያገባም። አንተ እኔና እሷ መሀል አጀብ ገዝተሽ ብትቀመጭ ይሻላል። ይሄን ካሜራን አስጠፋ። ባይጠፋስ? ባይጠፋስ ምን ልታመጪ? አስጠፋ። አትንከኝ። ተወፈል ደግሞ አይጠፋም። ታስጠፋለህ? ታስጠፋም። አላስጠፋም። ጥሩ። ምን እንደምታደርግ አያለሁ። አንቺ ደግሞ ጠብቂ። ምን እንደማደርግሽ ነው የማውቅ። እንደ ሌሎች እሷንም ልታጠፊ፣ ቤተሰቦቿን ልታጠፊ ጠብቂ። እኔ ጨዋታ ባገዝኩሽ፣ በረዳሁሽ ውሻ ጠብቂ። የምን ማመን? ዝም የምትይ እንደው ዝም በይ። ሲጀመር አስወጣት። ላያት አልፈልግም። እኔ ከእናንተ ጋር ለምን አወራለሁ? ተቀመጪ። አንቺን እገልሻለሁ። ጠብቂ። እሺ ተቀመጪ እያልኩሽ ነው። ሰውዬ ልቀቀኝ። ሲጀመር አንተ ማነህ? ተቀመጪ። ሰሚኛለሽ? 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 ልገለኝ ነው እንደ ሀሳብክ? አዎ እንዳንቺ አይነቱ ወንጀለኛ የሚገባትን ቦታ የሚሰጥ ሰው ነው። ወይኔ ወንድ ይሆናል የሚመስልክ ሴት ልጅ ጅንስ ስላነሳክ ሰይጣን ነሽ አንቺ። ማነው ሰይጣን? አንተ ነህ ሰይጣን። ሲጀመር ሰይጣን መቆጣጠር ደግሞ የኔ ስራ ነው። ሰይጣን። ስለዚህ አሁን ላይ እዛቴ ምን ልታመጪ ነው የምትፈክሪው? አሁን በእኔ እጅ ነው ያለሽው። ምን እንደማመጣ አየሻቸው እነዚህን ሁሉ ምንም ሊያደርጉኝ አይችሉም። ምክንያቱም እኔ ንጹህ ሰው ስለሆንኩ። ገባካ? ንጹህ ሰው። ኦኬ ምንም አላረግሽም። ንጹህ ሰው ነሽ። እኔ ንጹህ ሰው ነኝ። ምንም ያደረኩት ነገር የለም።
አንቺን ደግሞ እኔ ባገዝኩሽ በረዳውሽ እዛ ህይወት ባወጣውሽ ሰምኛለሽ ቤተሰቦችሽን ባሳከምኩልሽ በተንከባከብኩልሽ ሰምኛለሽ ድምጽሽ አይመለከትም አንተ ገባካ ሰምኛለሽ በስርዓት ብታወሪኝ ይሻልሻል በስርዓት ብታወሪኝ ይሻልሻል ሴት ልጅ ማንሳት አትችልም ወንድ እንዳይ አንቺ የሴትነት ክብር የሚገባሽ ሴት አይደለሽ አረመኔ ጫካ ከሴትም ሴት ነው ገባካ ጀግና ሴት በወንጀል ካንተን ያስረጅሻለሁ አንተ ማውን ወንድ ነኝ ብለህ ነው ሴት ልጅ የምታነሳው በወንጀል ትወልጪኛለሽ በወንጀል ስራ ወንጀል ምንድነው ወንጀል ምትሰሩትን ስራ እሷን ስላፈ እስኪ ነገር ከዛ ይወስራውሽ ብርክቲ እገልሻለሁ አንድ ነገር ሁሉን ነገር ተናግሬያለሁ ሲጀምር አሁን አንቺን መናገር አለብሽ እመኚ እኔ ከኔ ጋር ጨርሰዋል አወራሻ ያወራሹ ነገር ምንም ነው ያወራችሁ ነገር ገባካ ማለት ምንም ነው ዶንቆሮ ነው ሲጀመር አንቺ ብትማሪ ነው ነገሮችና ታገናዝቢ ነበር እዚህ ድረስ ባትሄጂን ይገኛል ጎበዝ ናት ብለሽ አይደል ድረስ ነው ገና የሚሄደው ጥግ ድረስ ማለት ነው ጎበዝ ናት ብለሽ አይደል እንደ ቀጠርሽ ገና ደም ነው ማስለቅስሽ ደም ማለት ነው እሱ ሲያምርሽ ይቀራል ሰምኛለሽ እሱን ታያለክ ምን እንደማደርግ ልንገርሽ የድርጅታችሁ ሰዎች በእኛ እጅ ነው ያሉት በብዛት እኛ ድርጅት ዋና ጉዳይ የሚያስፈጽምላችሁ ሰዎች እኔ ስለምን እንደምታወራ አልገባኝም ሰውዬ ምንድነው የማተፋልኝ በቃ እኔን ተወኝ እንዴ ልንገርሽ ድራማ ለመስራት እየሞከርሽ ነው አውቃለሁ ግን ስሚ ለምሳሌ በዚህ ሳምንት ብቻ 5 የሚጠጉ ሰዎች ስራ እየመጡ አይደሉም ደውላችሁ እያገኛችሁ አይደለም ብዙ ነገር ታዲያ ከኔ ጋር ምን አገናኘው እሱን እንዴ ምንድነው መጠየቅ ያለብን እዛው ሄደን እሱን ጠይቅ እኔ ያገባኝም አይመለከተኝም መጠየቅ እችላለሁ በኔ እጅ ስላሉ እኔ ራሴ ህይወት ያለኝ ሰው ነኝ ግን ደግሞ አንቺ መጨረሻ እንደነሱ ነው ይሄንን እንድታቂ ፈልጋለሁ በዚህ ወንጀልሽ ደግሞ ወንጀለኛ እኔ ወንጀለኛ አይደለሁም እኔ ስጠኝ ይሄ ምንድነው ይሄ የስም ዝርዝር ምንድነው የሁለታችሁ ፍርማ ያለበት ተናገሪ እሺ ምን ትፈልገው ነገር አነግራለሁ ሽርቀቀኝ እንዴ ያሰማንከኝ ነው ሁሉንም ነገር እንድትነግረኝ ራሷ ነው እሷ ልጅ ትራንስፈር ብታረጋው እኔ የማውቀው ነገር የለም ያንቺን ፊርማ አለ ብርክቲ ተናጋሪው ነው የኔ የለም እኔ ታለ ይሄ ባዳ እሺ ከኔ ምንድነው የምትፈልገው ሰውዬ ምን ነው እንዴ እኔ ምን ነው በቃ ሁሉንም ነገር መኝ ደርሰውብናል ብታይ ዳኛቸው አንቺ አይደለሽ አዎ ነኝ ስለዚህ እኮ ከኔ ምንድነው የምትፈልገው ከነሱ ጋር ማውራት ትችላለህ ከነሱ ከሰዎች ጋር ያወራኔ ምን ከማሳዎች ጋር እነዚህ ሰዎች ልንገርሽ እዚህ ውስጥ የጓደኛዬ ወንድሜ የሆነ የእናቱ ስም አለ እዚህ ውስጥ በእናንተ እጅ ነው የተገደሉት እኔ ምንም ማውቀው ነገር የለም እኔ ስጀመር ማንንም አልገደልኩም ምን ነው እኔ ሰው ገዳይ አይደለሁም እንዴ ምንድነው የምታውቂው አንቺ እኔ ሰው ገድያለሁ እኔ ሰው ሁሉንም ነገር ተናገሪ አንቺም ገደልሽም አልገደልሽም የምታውቂውን ነገር ተናገሪ በቃ መዋሸት አያስፈልግም እኔም ብዙ ሰዓት ላለመናገር ሞክሬ ነበር ግን አልተሳካልኝም ስለዚህ ብትናገሪ ነው የሚሻለው ብርክቲ እኔ ለከኔ አይደለም ሰው ልገርና ያስቤ ራሱ አላውቅም እንዴ ምን ነው እኔ ሰው እንዴ ሰው ምንድነው የሚለው ያው እሷም ደግሞ እየነገረችኝ ነበር በቃ እኔ ማረገው ገንዘብ ነው አውሳ የምትፈልገው እኔ ፈርምላታለሁ ሌላ ነገር እኔ ጋር ምንም ያየዘው ነገር የለም እኮ የምታውቂውን ነገር ተናገሪ ለምን እንደዚህ ድርቅታ ያለሽ በቃ ሁሉም ነገር ደርሰውብናል ጊዜ መግደል ነው የሚሆነው እኔ ምን አይነት ጣጣ ውስጥ እንዳለው ነው ተናገሪና ከዚህ የምንወጣበት መንገድ ካለ እነሱም እንዲያግዙሽ የምትፈልጊ ምንም የምንወጣበት መንገድ የለም አንቺ ልትወጪ እኔ ግን አልወጣም እንዴ ምን ነው ልጄ ተይዞ ነው ያለው ልቀቀኝ ልጄን አግተውብኛል ማንም ያግድብሽ ዝም በይ እንደማታውቂው ልጅ ታግቶ የምትይ ልጄ ታግቶ ነው እየተሰቃየ ያለው እኔ አንድ ነገር ካደረኩ ልጄ እንደሚገለው ነው የነገረኝ ማን ልጅ ነው ያገተው የኔ አለቃ ልጄ ታግቶብኛል ልጄ ሆነ እየተሰቃየ ነው ያለው ተይዛው ያዙምባሽ ነኝ ተይ ሰምኛለሽ አንቺ እጅሽን ልጄ ታግቷን እያልኩ እኮ ነው አልወለድክም እንዳዝልሽ እየጠበቅሽ ነው
ልጅና ልጅ ነው እየሰራሽ ያለሽው? ልጄ ተይዞብኛል። ገባሁ ከኔ እፈልጋለሁ እዚህ ውስጥ ያስገባሁት ግን በሆነ መንገድ ነው እዛ ውስጥ ያስገቡኝ። ከዛውን በልጄ እያስፈራራኝ ነው አለው። እስቲ ልጄ እሱ ጋር ነው አለው። እንዴ ማሳየት እንኳን ልጄን አይፈልግም። ያለሁበት ሁኔታ እኔ ብቻ ነው የማውቀው። ማንም የሚረዳኝ ሰው የለም። በቃ ምን አይነት ነው እዚህ ውስጥ የገባሁበት? ትሰምኛለሽ? ግን እያወራሽ ያለሽው አንዳች ውሸት ቢኖረው ምንም አይነት ውሸት የለም። እኔ ምሬን ነው እያወራሁ ያለው እዚህ። እንዴት ነው ይህንን ስራ ውስጥ የገባሽው? በቃ አታሉኝ ነው። እኔ ምንም አውቀው ነገር የለም። እንዴት አታሉኝ ማለት ነው? አታሉኝ ነው ማለት ምን ማለት ነው? በቃ ብር ያስፈልገኝ ነበረ። ከዛ ኖርማል ስራ ነበር የመሰለኝ። እኔ የማውቀው ነገር የለም። ፈርማለሁ፣ ከዛ ገንዘብ ይላካል፣ እኔ ወደ እሷ ልካለሁ። እንደዛ ነው የተስማሙት። ሌላ ነገር የማውቀው ነገር የለም። ከዛ በቃ እንደዚህ ሆነ። እኔ የማውቀው ነገር የለም። ስለዚህ እሷን ባስገባሽበት መንገድ አንቺም ገባሽ ማለት ነው መጀመሪያ? አዎ እንደዛ ነው የገባሁት። እሺ። ከዛው ግን በጣም ነው የሚያስፈራረኝ አሁን፣ በጣም ማለት ነው። እኔ ችግር የለውም፣ እኔም መግደል ይችላል። ግን ልጄ ምን ያህል ጊዜ ሆነሽ እዚህ መስራት ከጀመርሽ? ቆየሁ ትንሽ 4 ዓመት። ስለዚህ 1 ዓመት ትበልጫታለሽ ማለት ነው። በዚህ 1 ዓመት ውስጥ እንደዚህን የምናያቸው በሰዎች ሞት ላይ አንቺ እየፈረምሽ፣ አንቺ ምን እያደረግሽ? እኔ እንደሚገደሉ አላውቅም፣ ብቻ ፈርሜ ነው የምባለው። ምንም የማውቀው ነገር የለም ይላል። እሷም ነግራኛለች። እክሌ ለሚሞትበት፣ እክሌ እንደዚህ ለሆነበት፣ እክሌ እኔ ሁሉ ላኪ፣ ገንዘቡ ላኪ፣ ወደ እሷ ላኪ ስባል ብቻ ነው የምልከው። ወይም ደግሞ ፈርሜ ስባል ነው። ለምን ጉዳይ ገንዘቡ እንደሚላክ እንደሚከፈል አንዳንዱ እኔ ምንም የማውቀው ነገር የለም። አላየሁም። እኔ የማውቀው ነገር የለም። ሰምኛለሽ? ቅድም እያስፈራራሽኝ ነበር። የሰውየውን አቅም ተማምነሽ ልጄ ምን ነው አንተ? ልጄ ታግቶብኛል እያልኩ እኮ ነው። መች ነው የታገተው ልጅ? ቆይ ከአንቺ ጋር ምንም ማውራት አልፈልግም። ሰምኛለሽ? ብሩክታይት ይኸውልህ ከእኔ ያለውን ነገር ምንም ነገር መውሰድ ትችላለህ። ገንዘቡንም ሁሉንም ነገር አልፈልግም። በይሳት ገንዘብ ልጄ ብቻ ነው የምፈልገው። ልጅሽን ለማትረፍ ብለሽ የስንቱን ህይወት ላይ ነው እየተጫወትሽ ያለሽ? እኔ እንደሚገደል ሰው አላውቅም። እኔ ማን እንደሚገደል አላውቅም። ብቻ ላኪ፣ ለዚህ ሰው ይህን ያክል ገንዘብ ያስፈልገዋል ነው የምባለው እንጂ ያን ሰው ይገደላል የሚለውን ነገር ነው የማውቀው ታሪክ የለም። ድርጅቱ ወንጀል እንደሚሰራ አታውቂም? ታውቂያለሽ? አታውቂም? እኔ አላውቅም። ለዛ ነዋ ንጹህ ድርጅት ነዋ በልጅሽ እያስፈራራ ያለው። ንጹህ ስለሆነ ነዋ በልጅሽ እያስፈራራ ያለው። በቃ መጀመሪያ ገንዘብ ሰጥቶኝ ነበር። ሰምኛለሽ? ሁሉንም ነገር ከጀርባችሁ ያለውን ሁሉንም ነገር ትነግሪኛለሽ። ሁሉንም ነገር ከዚህ ስራ ጀርባ ያለውን ሁሉንም ነገር ሁሉንም ሰው እኔ ይኸውልህ የሆነ ሰው አለ፣ እኔ አለቃ አለ። እሱ ነው ልጄን ይዞ እያስፈራራለሁ። ስለ ልጅሽ ማስፈራራት አይደለም፣ ስለምሰሩት ስራ፣ ድርጅቱ ስለሚያደርገው ስራ፣ ከጀርባ ስላለው እውነታ ሁሉንም ነገር እንድትነግሪኝ ይፈልጋል። ይኸውልህ እነሱ የሚያውቁትን እኛ አናውቅም። እኔ የታዘዝኩትን ብቻ ነው የማደርገው። ምንድን ነው የምትታዘዥው? በቃ አድርግ ያሉኝ ነገር አደርጋለሁ፣ እፈርማለሁ። በእኔ ፊርማ ብዙ ሰው ሊጎዳ ይችላል አውቃለሁ፣ ግን ደግሞ እኔ ምንም ማድረግ አልችልም። እዛ ጋር ልጄን ይዘውታል። ስለዚህ ለልጅሽ ብለሽ የስንቱን ህይወት እያበላሻችሁ ነው ማለት ነው። እኔ ሰው አልገደልኩም። እኔ ስጀመር ሰው እንዲገደልም አላዘዝኩም። ግን ለዛ ሰው ይህን ያክል ገንዘብ ያስፈልጋል እባላለሁ፣ እንዲላክ ለሷ እነግራታለሁ፣ ፈርሜ እልካለሁ። ይህ ስራ ብቻ ነው የእኔ። በቃ ሌላ የማውቀው ነገር የለም። እሺ በምክንያት ነው ታዲያ በልጅሽ የሚያስፈራሩሽ? ምን እንዳይሆን ብለው ነው? ምን ካረግሽ ብለው ነው የሚያስፈራሩ? ተናገሪያ። በቃ ቤተሰቦች እዚህ እንድሰራ አይፈልጉም። ለእነሱ እናገራለን ነው የሚሉት። እሺ እኔም ቤተሰቦች እንዲያውቁ አልፈልግም። ወስቻቸዋለሁ። የት ነው ያሉት ቤተሰቦችሽ? ክፍለ ሀገር ናቸው። ስለዚህ እነሱ እንደዚህ እንደምሰራ ካወቁ ጭራሹ ነው የማናግሩኝ።